ሰላም ጤና ይስጥልን ክቡራን ተመልካቾች ከሐረሪ ብሮድካስቲንግ ኔትወርክ የሰዓቱን የአማርኛ ቋንቋ ዜናዎች ወደ እናንተ ይዘን ቀርበናል። ዜናዎቹን እየመራው ሌንሽ መለስ አብራችሁ ቆይታ የማደርግናል። በቅድሚያም ክልላዊ ዜናዎች በሐረሪ ብሔራዊ ጉባኤ ተከናወኑ ስኬታማ ስራዎችን አጠናክሮ ለማስቀጠል በትኩረት እንደሚሰራ የጉባኤው አፈ ጉባኤ አቶ ሙህዲን አህመድ ገለጹ። የሐረሪ ብሔራዊ ጉባኤ 6ኛ ዙር 5ኛ ዓመት ሁለተኛ መደበኛ ጉባኤውን አካሂዷል። በጉባኤው የሐረሪ ብሔራዊ ጉባኤ አፈ ጉባኤ አቶ ሙህዲን አህመድ እንደገለጹት በተለያዩ የአገሪቱ አካባቢዎች የሚኖሩ የሐረሪ ተወላጆች በክልሉ የማህበራዊ ኢኮኖሚያዊና ፖለቲካዊ እንቅስቃሴዎች ላይ ያላቸውን ንቁ ተሳትፎ ተጠናክሮ መቀጠል እንዳለበት አብራርተዋል። አፈ ጉባኤው አክለውም የሐረሪን ቋንቋ ባህልና ቅርስ ታሪክ ለማሳደግና ለማበልጸግ ጉባኤው አስፈላጊውን የተጠናከረ ክትትልና ድጋፍ እንደሚያደርግ አረጋግጠዋል። በሌላ በኩል የተካሄደው 7ኛው ጠቅላላ ምርጫ የሐረሪ ብሔር ተወላጆች በከፍተኛ ሁኔታ የተሳተፉበትና የተሻለ ውጤት የተመዘገበበት በመሆኑ ለጉባኤው እንደ ትልቅ ስኬት የሚወሰድ መሆኑን አፈ ጉባኤው አብራርተዋል። ዘገባው የሐምዛ ይዙፍ ነው። በ2018 በጀት ዓመት የሐረሪን ቋንቋ ባህልና ቅርስ ለማልማት ስኬታማ ስራዎች መከናወናቸውን የሐረሪ ብሔራዊ ጉባኤ አስታወቀ። ጉባኤው 6ኛ ዙር 5ኛ ዓመት ሁለተኛ መደበኛ ስብሰባውን ያካሄደ ሲሆን በምክትል አፈ ጉባኤ ወይዘሮ አሚና አብዱል ከሪም የቀረበውን የበጀት የዓመቱን የስራ አፈጻጸም ሪፖርት በሙሉ ድምጽ አጽድቋል። ለሐምዛ ይዙፍ ዘገባ ሲሳይ ዘሪሁን። በ2018 በጀት ዓመት የሐረሪ ቋንቋ ባህልና ቅርስን ለማልማት ስኬታማ ስራዎች መከናወናቸውን የሐረሪ ብሔራዊ ጉባኤ አስታውቋል። ጉባኤው በ6ኛው ዙር 5ኛ ዓመት ሁለተኛ መደበኛ ስብሰባውን እያካሄደ ሲሆን በምክትል አፈ ጉባኤ ወይዘሮ አሚና አብዱል ከሪም የቀረበውን የበጀት ዓመቱን የስራ አፈጻጸም ሪፖርት በሙሉ ድምጽ አጽድቋል። የሐረሪ ብሔራዊ ጉባኤ ምክትል አፈ ጉባኤ ወይዘሮ አሚና አብዱል ከሪም የስራ አፈጻጸም ሪፖርቱን ባቀረቡበት ወቅት እንደገለጹት ጉባኤው በክልሉ መንግስት በተሰጠው ስልጣን መሰረት የሐረሪ ቋንቋን ባህል ቅርስና ታሪክን ከማልማት ከመጠበቅና ከመደገፍ አኳያ በርካታ ውጤታማ ስራዎችን አከናውኗል። በበጀት ዓመቱ የተካሄደው 7ኛው ጠቅላላ ምርጫ ስኬታማ እንዲሆን ጉባኤው ሰፊው አስተዋጽኦ ማበርከቱን ተመላክቷል። በተለይም በተለያዩ የሀገሪቱ አካባቢዎች የሚኖሩ የሐረሪ ብሔር ተወላጆች በምርጫው ንቁ ተሳትፎ እንዲኖራቸው ከማድረግ ባሻገር ከመራጮች ምዝገባ ድምጽ እስከ መስጠት ድረስ የግንዛቤ ማስጨበጫ ስራዎች መከናወናቸውን ገልጸዋል። በተጨማሪም ይላሉ በክልሉ በተለያዩ የሀገሪቱ አካባቢዎች ከሚኖሩ የሐረሪ ተወላጆች ጋር የተካሄዱ የምክክር መድረኮችና ለተነሱ ጥያቄዎች በተሰጡ ምላሾች አበረታች ግብረ መልሶች መገኘታቸውን አንስተዋል። የሐረሪ ቋንቋን ለማሳደግና ደረጃውን የጠበቀ ለማድረግ የክልሉን ቋንቋ ካውንስል የማጠናከር ስራዎች መከናወናቸውንም ጠቁመዋል። ጉባኤው የቋሚ ኮሚቴዎች በየትምህርት ቤቶቹ የሐረሪ ቋንቋ ትምህርትን በተመለከተ ክትትልና ድጋፍ ማድረጋቸውን የጠቆሙት ምክትል አፈ ጉባኤዋ በዓለም አቀፍ ቅርስ በሆነው የጀጎል ግንብና አካባቢ የሚከናወኑ የኮሪደር ልማት ስራዎችን ለመጠበቅ ከወረዳዎች ጋር በቅንጅት እየተሰራ ስለመሆኑ አንስተዋል። የጉባኤው አባላትን በቀረበው የስራ አፈጻጸም ሪፖርት ላይ ሰፊ ውይይት ካደረጉ በኋላ ሪፖርቱን በሙሉ ድምጽ አጽድቀዋል። በሐረሪ ቋንቋ ባህልና ታሪክ ዙሪያ የሚከናወኑ ስራዎችን ይበልጥ ውጤታማ ለማድረግ ቅንጅታዊ አሰራር ወሳኝ መሆኑን የሐረሪ ብሔራዊ ጉባኤ አስታወቀ። ጉባኤው ባካሄደው መደበኛ ስብሰባ የክልሉ ባህል ቅርስና ቱሪዝም ቢሮና የክልሉ ትምህርት ቢሮ የ2018 በጀት ዓመት የስራ አፈጻጸም ሪፖርቶችን አርምቶ ያጸደቀ ሲሆን በስራዎቹ ላይ ሰፊ ውይይት አካሂዷል። ለሐምዛ ይዙፍ ዘገባ አዩብ ካዛሊ። የሐረሪ ብሔራዊ ጉባኤ 6ኛ ዙር 5ኛ ዓመት ሁለተኛ መደበኛ ጉባኤ አካሂዷል። በመድረኩ የመጀመሪያ የነበረው የክልሉ ባህል ቅርስና ቱሪዝም ቢሮ የስራ አፈጻጸም ሪፖርት ሲሆን ቢሮ በበጀት ዓመቱ የሐረሪ ቋንቋ አዋጅ ቁጥር 83/2001ን ተግባራዊ ለማድረግና የክልሉን የቋንቋ ካውንስል ጽህፈት ቤት ለማጠናከር ሰፊ ስራዎችን ማከናወኑ ተገልጿል። ቅርስ ጥበቃን በተመለከተ በበጀት ዓመቱ 43 ቋሚና 138 ተንቀሳቃሽ ቅርሶች መመዝገባቸው ተጠቁመዋል። በተጨማሪም በዓለም አቀፍ ቅርስ በሆነው የጀጎል ግንብ ውስጥና ዙሪያ በርካታ የቅርስ ልማትና እንክብካቤ ስራዎች የተከናወኑ ሲሆን በኢናይ አቢዳ ዕደ ጥበብ ማሰልጠኛ ባህላዊ ሙያዎች መጠናከራቸውና ለተደራጁ አካላት የገበያ ትስስር መፈጠሩ በሪፖርቱ ተዳስሷል። በመቀጠል የቀረበው የክልሉ ትምህርት ቢሮ ሪፖርት እንደሚያመለክተው በከተማም ሆነ በገጠር የሐረሪ ቋንቋ የመማር ማስተማር ሂደት የተሻለ እንዲሆን ተደርጓል። የተማሪዎች መማሪያና የመምህራን መመሪያ መጽሐፍት ህትመትና ስርጭት ከባለፉት ጊዜያት በተሻለ ሁኔታ የተከናወነ ሲሆን የተማሪዎችን የንባብ
ብቃትና ውጤት ለማሻሻል ትኩረት ተሰጥቶ ተሰርቷል። የጉባኤው አባላት በቀረቡት ሪፖርቶች ላይ በሰጡት አስተያየት በባህልና ቅርስ ልማት ቅንጅታዊ አሰራር ሊጠናከር እንደሚገባና በትምህርት ቤቶች በሐረሪ ቋንቋ የሚያስተምሩ መምህራንና አቅም ማጎልበት ላይ ትኩረት ሊደረግ እንደሚገባ ጠቁመዋል። በዚህ መሰረት የሐረሪ መምህራንና ቢዝነስ ኮሌጅ የመምህራን አቅም ግንባታ ስራዎችን እያከናወነ እንደሚገኝና ቀደም ሲል በኤክስቴንሽን ይሰጥ የነበረው የሐረሪ ቋንቋ መምህራን ትምህርት ወደ መደበኛ መርሃ ግብር መሸጋገሩ ተብራርቷል። የሐረሪ ብሔራዊ ጉባኤ አፈ ጉባኤ አቶ ሙሄዲን አህመድ በቀረቡት ሪፖርቶች ላይ የተነሱትን ገንቢ አስተያየቶች በግብዓትነት በመውሰድ የተሻለ ስራ እንዲከናወን አቅጣጫ አስቀምጠዋል። በመጨረሻም ጉባኤው የቀረቡትን 2 ሪፖርቶች በማጽደቅ ስብሰባውን አጠናቋል። የዲጂታል ኢትዮጵያ 2030 ራዕይን እውን ለማድረግ በብልጽግና ፓርቲ የስትራቴጂክ ስራ አመራርና የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ዘርፍ በርካታ ስራዎች መከናወናቸውን አምባሳደር ሐሰን አብዱል ቃድር ገለጹ። የብልጽግና ፓርቲ የስትራቴጂክ ስራ አመራርና የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ዘርፍ የ2018 ዓመታዊ የዕቅድ አፈጻጸምና የ2019 እቅድ ላይ የተዘጋጀ መድረክ በሐረር ከተማ እየተካሄደ ይገኛል። ለገዛኝ አራጌ ዘገባ በቴሌም ደሴ። የብልጽግና ፓርቲ የስትራቴጂ ስራ አመራርና ኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ዘርፍ የ2018 ዓመታዊ የዕቅድ አፈጻጸምና የ2019 እቅድ ላይ የተዘጋጀ መድረክ በሐረር ከተማ እየተካሄደ ይገኛል። በብልጽግና ፓርቲ ዋና ጽህፈት ቤት በሚኒስትር ማዕረግ የስትራቴጂ ስራ አመራርና የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ዘርፍ ኃላፊ አምባሳደር ሐሰን አብዱል ቃድር በመክፈቻ መድረኩ ላይ እንደተናገሩት በተለይ የ2018 አፈጻጸምን ለመገምገምና በአመቱ የነበሩትን ጥንካሬዎች እንዲሁም ክፍተቶች በመሙላት ለ2019 የሚደረግ የዝግጅት የውይይት መድረክ እንደሚሆን አንስተዋል። ምንም እንኳን ዘርፉ በጣም ጥቂት ዓመታት እድሜ ያለው ቢሆንም በአንድ ዓመት ውስጥ ዘርፈ ብዙ ስራዎች መከናወናቸውን አስረድተዋል። በ2018 በጀት ዓመትም በተለይም ከአንድ እቅድና ከአንድ ሪፖርትና የምዘና ስርዓቱን ከማዘመን አንጻር የተጀመሩ አበረታች ስራዎች መኖራቸውን ጠቁመዋል። በዚህ የጋራ መድረክ አንዱ ከአንዱ የሚማርበት ልምድና ተሞክሮ የሚለዋወጥበት የተሻለ አፈጻጸም ያላቸው ክልሎች ተሞክሯቸውን የሚያካፍሉበት መድረክ ስለሆነ የተሻለ ስራ አጠናክሮ ለመቀጠል ከፍተኛ ጠቀሜታ እንደሚኖረው አስረድተዋል። 2018 አፈጻጸማችን ገምግመን ቀጣይ አቅጣጫዎችን ካስቀመጥን በኋላ በዚህ ታሪካዊ ከተማ መካሄዱ ለእኛ እንደ ስትራቴጂክ ስራ አመራርና ኢኮቴ ዘርፍ ከፍተኛ ጠቀሜታ አለው። ምክንያቱም የቴክኖሎጂ ማዘመን ስራ እንዲሁም አጠቃላይ የፓርቲ ስራዎች ወደ ሲስተምና ወደ ዲጂታል ምዝገባ ለማዛወር በሚደረገው ሂደት ውስጥ በዚህ ዓመት የተሰሩ ስራዎች እንደሚገመገምና ቀጣይ አቅጣጫዎች የሚቀመጥ መሆኑን አብራርተዋል። ቴክኖሎጂ ማዘመን ስራ እንደዚሁም አጠቃላይ የፓርቲ ስራዎችን ወደ ሲስተም ወደ ዲጂታል ብልጽግና ለማዛወር በመናደርገው ሂደት ውስጥ በዚህ ዓመት የሰራናቸውን ስራዎች እንገመግማለን። ቀጣይ አቅጣጫዎችን የምናስቀምጥ ይሆናል። በተጨማሪም ይህ መድረክ በነገው ዕለት በተለይም ከአንድ እቅድና ከአንድ ሪፖርትና ከዲጂታል ምዝገባ ጋር ተያይዞ ልምድና ብቃት ባላቸው የስራ ኃላፊዎች ስልጠና እንደሚኖር ጠቁመዋል። የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌቱ ወየሳ በኩላቸው ይህ መድረክ መዘጋጀቱ በዋናነት ኢትዮጵያን ለማየት ለማወቅና አብሮነትን ለማጠናከር ያለመ መሆኑን ጠቁመዋል። ስራዎችን ከመገምገም ባሻገር ሌሎች ለተያዙ የውህደትና ብዝሃነት በተለይም የነበሩትን የፖለቲካ ስብራቶች ከመጠገን አንጻር እንደዚህ አይነት መድረኮች በየቦታቸው መዘጋጀቱ አብሮነታችንን፣ ወንድማማችነትና ህትማማችነትን ወደ ተሻለ ደረጃ እንደሚያሻግር አክለዋል። ፖለቲካችንን ወደ ስታንዳርድ የማምጣት ስራ ለመስራት ፓርቲው ዝግጅቶች አድርጎ ወደ ትግበራ መግባቱን አንስተው ይህንን በጥልቀት በመወያየት ቀጣይ አቅጣጫዎችን በማስቀመጥ የተሻለ ከፍ ወዳለ ደረጃ የሚያሻግር ሰፊ ውይይት እንደሚደረግም ጠቁመዋል። በውይይት መድረኩም የሁሉም ክልሎች ዓመታዊ አፈጻጸም የቀረበ ሲሆን ሰፊ ውይይትም ተደርጎበታል። በሐረሪ ክልል የተከናወኑ የልማት ስራዎች የህዝቡ ተጠቃሚነት የሚያረጋግጡና የከተማዋን ገጽታ ያጎሉ መሆናቸውን አምባሳደር ሐሰን አብዱል ቃድር ገለጹ። በአምባሳደር ሐሰን አብዱል ቃድርና የብልጽግና ፓርቲ ዋና ጽህፈት ቤት የአደረጃጀት ዘርፍ ምክትል ኃላፊ አቶ ካይድ አልዋን የተመራ የክልልና ከተማ መስተዳደር የዘርፉ አመራሮች ቡድን በሐረሪ ክልል የተከናወኑ የልማት ስራዎችና የቱሪዝም መዳረሻዎችን ጎብኝተዋል። ዘገባው የገዛኝ አራጌ ነው። ሲሳይ ዘሪሁን እንደሚከተል ያቀርበዋል። በብልጽግና ፓርቲ ዋና ጽህፈት ቤት በሚኒስትር ማዕረግ የስትራቴጂ ስራ አመራርና ኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ዘርፍ ኃላፊው አምባሳደር ሐሰን አብዱል ቃድርና የብልጽግና ፓርቲ ዋና ጽህፈት ቤት አደረጃጀት ዘርፍ ምክትል ኃላፊ አቶ ካሊድ አልዋን የተመራ የክልልና የከተማ መስተዳደር የዘርፍ አመራሮች ቡድን በሐረሪ ክልል እየተከናወኑ ያሉ የልማት ስራዎችን መዳረሻዎችን ጎብኝተዋል። አምባሳደር ሐሰን አብዱል ቃድር በወቅቱም እንደገለጹት ሐረር ካላት ትልቅ ታሪክና ቅርስ ጋር የኮሪደር ስራዎችን በማጣመር በአጭር ጊዜ ውስጥ ሁሉም የኢትዮጵያ ልጆች አሻራቸውን ያሳረፉበት ድንቅ ስራ መሰራቱን ጠቁመዋል።
ይህ ደግሞ ይላሉ በተለይም የፓርቲያችን ፕሬዝዳንትና የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ኢኒሼቲቮች ከአዲስ አበባ ውጭ ያሉ ስራዎችን በተግባር ማረጋገጫ ከሆኑት መካከል አንዷ ሐረር ከተማ ናት ሲሉ ገልጸዋል። ይህ ስራ ሲሰራም የክልሉ አመራር የክልሉ ህዝብ እጅ ለእጅ ተያይዞ በመስራቱ በተለይም የክልሉ መንግስት በጀት ሳይነካ በሁሉም አስተዋጽኦ የተከናወኑ መሆኑ ከሌላው አካባቢ የተሻለና ተሞክሮ መሆን እንደሚችል ገልጸዋል። የብልጽግና ፓርቲ በተለይም ተጀምረው ማለቅ ብቻ ሳይሆን ሲያልቁም ህብረተሰቡን ተጠቃሚ የሚያደርጉን ወጣቱን ደግሞ ያለውን ዕውቀት ተጠቅሞ በኢኮኖሚም ቀጥተኛም ተጠቃሚ እንዲሆን ያስቻለ እሳቤ የታየበት እንደሆነ አክለዋል። በተለይም ይላሉ ከጀጎል ውጭ ያሉትም ስራዎች በተመሳሳይ ወጥ በሆነ መልኩ መሰራቱ ለቱሪዝም እድገት በጣም ትልቅ አስተዋጽኦ እንደሚያበረክትም ጠቁመዋል። የክልሉ ርዕሰ መስተዳድርን ጨምሮ የሌሎች የፓርቲው ጽህፈት ቤት አመራሮችና ሴክተሩ ተቀናጅቶ የተሰራው ስራ ህብረተሰቡን ተጠቃሚ እያደረገ መሆኑንም አይተናል ሲሉም ሚኒስትሩ ገልጸዋል። የጋምቤላ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የስትራቴጂክ ስራ አመራርና ኢንስፔክሽን ዘርፍ ኃላፊው አቶ ጋትሏክ ጋች በበኩላቸው ከ5 ዓመት ወዲህ በሐረሪ ክልል የተሰሩ የኮሪደር ልማት ና የኢኮ ቱሪዝም ስራዎች ለቱሪዝም ምቹ በሆነ መልኩ መሰራቱን ጠቁመዋል። ሐረር የጋራ ቤታችን ናት። ስለዚህ እኛው ያየነው የቱሪስት መዳረሻዎች እየሰፉ ይገኛሉ። ይህ ደግሞ ለወደፊት ለአካባቢው ህዝብ ጠቀሜታው ጉልህ ነው ሲሉ አንስተዋል። በወቅቱም የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌቶ ይሳን ጨምሮ ከሁሉም የሀገሪቱ አካባቢዎች የተውጣጡ የብልጽግና ፓርቲ ዋና ጽህፈት ቤትና የቅርንጫፍ ጽህፈት ቤቶች የስትራቴጂክ ስራ አመራሮችና ሌሎች ባለሙያዎችም ተገኝተዋል። የታራሚዎችን ሰብአዊና ዲሞክራሲያዊ መብቶች በማስከበር ረገድ በቁርጠኝነት እንደሚሰራ የሐረሪ ክልል ማረሚያ ፖሊስ ኮሚሽን አስታወቀ። የሐረሪ ክልል ማረሚያ ፖሊስ ኮሚሽን ባለፉት ዓመታት የተመዘገቡ በጎ ስራዎችን ለማስቀጠልና በ2019 በጀት ዓመት የተሻለ ውጤት ለማስመዝገብ የሚያስችል የምክክር መድረክ አካሂዷል። ለአብዲ ኡስማን ዘገባ ናርዶስ ዳምጤ። የሐረሪ ክልል ማረሚያ ፖሊስ ኮሚሽን ባለፉት ዓመታት የተመዘገቡ በጎ ስራዎችን ለማስቀጠልና በ2019 በጀት ዓመትም የተሻለ ውጤት ለማስመዝገብ የሚያስችል የምክክር መድረክ አካሂዷል። በመድረኩ የመክፈቻ ንግግር ያደረጉት የሐረሪ ክልል ማረሚያ ፖሊስ ኮሚሽን ኮሚሽነር አድናን አህመድ እንደገለጹት ማረሚያ ቤቱ የታራሚዎችን ባህሪ የማረም ስራ ከማከናወኑ ጎን ለጎን የበጎ ፍቃድ አገልግሎቶችን ጨምሮ የማህበራዊ ልማት ስራዎችን ሲያከናውን ቆይቷል። በዚህም ማረሚያ ቤቱ ባከናወናቸው የማረምና የማነጽ ስራዎች ከ110 በላይ ለሚሆኑ የህግ ታራሚዎች ምህረት እንደተደረገላቸው የጠቆሙት ኮሚሽነሩ ወደፊትም ከዚህ የላቀ ስራ ለመስራት ማቀዱን ተናግረዋል። አክለውም የበጋ በጎ ፍቃድ አገልግሎት፣ የአረንጓዴ አሻራ፣ የቅርስ እንክብካቤና የደም ልገሳ ስራዎችን ጨምሮ ከኮሚሽኑ የሚጠበቁ በጎ ስራዎችን አጠናክረው እንደሚቀጥሉም ገልጸዋል። ባህሪያቸው የታረሙ ታራሚዎች ወደ ማህበረሰቡ ሲቀላቀሉ ያለፈው ጥፋታቸውን ሳይሆን በፍቅርና በወንድማማችነት ስሜት መቀበል፣ በልማት ስራዎች ላይ እንዲሳተፉ ማህበረሰቡ አስፈላጊውን ድጋፍ እንዲያደርግም ኮሚሽነር አድናን አሳስበዋል። የማረሚያ ፖሊስ ኮሚሽን ምክትል ኮሚሽነር ሙራድ አብደላ በበኩላቸው ታራሚዎች ወደ ማህበረሰቡ ሲቀላቀሉ በልማት ስራዎች ተሰማርተው ራሳቸውን እንዲችሉ የተለያዩ የሙያ ስልጠናዎችና የገቢ ማስገኛ እድሎች ሲመቻቹላቸው መቆየታቸውን ገልጸው የሚመለከታቸው አካላት ሁሉ ከኮሚሽኑ ጎን እንዲቆሙ ጥሪያቸውንም አቅርበዋል። በመጨረሻም በበጀት ዓመቱ መልካም የስራ አፈጻጸም ላስመዘገቡ የኮሚሽኑ የስራ ኃላፊዎች፣ ኢንስፔክተሮች፣ ፖሊሶች የማዕረግ እድገት፣ የምስክር ወረቀትና ልዩ ልዩ ሽልማቶችም ተበርክቶላቸዋል። በክልሉ የመንጃ ፍቃድ አሰጣጥና ቁጥጥር ስርዓትን ለማጠናከር እየሰራ እንደሚገኝ የሐረሪ ክልል ትራንስፖርትና መንገድ ልማት ቢሮ አስታወቀ። የትራፊክ አደጋዎችን ለመቀነስና የብቃት ማረጋገጫ አሰጣጡን ግልጽ ለማድረግ በቴክኖሎጂ የተደገፈ ቁጥጥር እየተደረገ ይገኛል። አዩብ ካዛሊ በሐረሪ ክልል በትራንስፖርት ዘርፉ የሚስተዋሉ እንግልቶችና ህገወጥ አሰራሮችን ለማስቀረት የመንጃ ፍቃድ አሰጣጥና ቁጥጥር ስርዓቱን የማዘመንና ጥብቅ የማድረግ ስራ ተጠናክሮ መቀጠሉ ተገለጸ። የክልሉ ትራንስፖርትና መንገድ ልማት ቢሮ እንደገለጸው የትራፊክ አደጋዎችን ለመቀነስና የብቃት ማረጋገጫ አሰጣጡን ግልጽ ለማድረግ በቴክኖሎጂ የተደገፈ ቁጥጥር እያደረገ እንደሚገኝ አስታውቋል። በክልሉ ከጊዜ ወደ ጊዜ እየጨመረ የመጣውን የትራፊክ እንቅስቃሴ ተከትሎ ሐሰተኛ የመንጃ ፍቃዶችና አጠራጣሪ አሰራሮችን ለመግታት የማሰልጠኛ ተቋማት ላይ ጥብቅ ቁጥጥር እያደረገ እንደሚገኝ በሐረሪ ክልል ትራንስፖርትና መንገድ ልማት ቢሮ የአሽከርካሪዎች ብቃት ማረጋገጫ ዳይሬክቶሬት ዳይሬክተር የሆኑት ኢንጂነር ጃፈር ኢብራሂም ገልጸዋል። እኛ እንደ ትራንስፖርትና መንገድ ልማት ቢሮ ያቋቋመውን ማሰልጠኛ ክትትልና ቁጥጥር ማድረግ ግዴታ ይጠበቅበታል። ስለዚህ የአሽከርካሪ ተቋማት ክትትልና ቁጥጥር ባለሙያ መድበን በየጊዜው ክላስ ውስጥ የሚሰጡ ስልጠናዎችን እየተከታተለ የልጆቹን መማራቸውን ከክላስ ከተማሩ በኋላ ክላስ ላይ ንድፈ ሀሳብ ትምህርታቸውን ካጠናቀቁ በኋላ
ወደ መስክ የሚወጡበትን ሁኔታንም ተከታትሎ መስክ ላይም ቁጥጥር ያደርጋል ማለት ነው። እኛም ደግሞ በሚቀርብልን ስም ዝርዝር መሰረት ያልሰለጠነ ሰው ወደ እኛ መጥቶ ከእኛ የሚጠበቀው ምዘና አይወስድም ማለት ነው። ለምን ተቋም ቁጥጥርና ክትትል ባለሙያ የሰለጠኑትና ያልሰለጠኑትን ለይቶ ነው የሚያቀርብልን። ያልሰለጠኑትን በስማቸው ተካቶ ወደኛ መስሪያ ቤት መጥቶ እኛ የምንሰጠውን ምዘናዎች ሁለቱን የተግባርና የኮምፒውተር ንድፈ ሐሳብ ምዘናዎችን ወስዶ መንጃ ፈቃድ ሊያገኝ። በአሁኑ ወቅት በክልሉ በሚገኙ የአሽከርካሪ ማሰልጠኛ ተቋማት ላይ የሚደረገው ክትትል ከተለመደው አሰራር ወጥቶ በተግባርና በጽሁፍ ፈተናዎች ወቅት ዘመናዊ የዲጂታል አሰራርና የቁጥጥር ስርዓት ስራ ላይ መዋሉንም አስታውቀዋል። በተለይም ከኦዲትና ቁጥጥር ቡድኖች ጋር በመቀናጀት ፍቃድ ከተሰጣቸው በኋላም ቢሆን የተጭበረበሩ ሰነዶችን የመለየት ስራ እየተሰራ ይገኛልም ብለዋል። ስለዚህ ቀድሞውኑ ክትትልና ቁጥጥር ተቋም ላይ አድርገን እዛ ላይ ያሉትን ክፍተቶች እንዲያሟሉ ራሱ ማስጠንቀቂያ ያሰጣል። ብቁ የሆነ አሽከርካሪ እና እዛ ከ70 እና ከ75% በላይ ብቁ ነው ብለው እኛ ጋር እነሱ መዝነው ከላኩ በኋላ ነው እኛ እዚህ ጋር መንጃ ፈቃድ መስጠታቸው መዝነን ማለት ድጋሚ የራሳችን መዘን አለ መዝነን የምንሰጠው። ስለዚህ ክትትልና ቁጥጥር በንድፈ ሐሳብና በመስክ ላይ ባለሙያ መድበን እያደረግንባቸው ነው። ዳይሬክተሩ አክሎም እንዳመለከቱት ብቃት የሌላቸው አሽከርካሪዎች ወደ መንገድ መውጣታቸው ለሰው ሕይወት ማጣትና ለንብረት ውድመት ዋነኛ ምክንያት በመሆኑ በማሰልጠኛ ተቋማትም ሆነ በፈተና ሂደት ላይ ምንም አይነት አቋራጭ መንገድ እንደማይቻል አስገንዝበዋል። ስለዚህ እንደ መንግስት መስሪያ ቤት ደግሞ እኛ ኃላፊነታችን ለተመዘነ ሰልጣኝ ብቻ ነው መጥቶ ይመዘናል። የተግባሩ ነው የቴዎሪው ይመዘናል። ከዛ ግብሩን ለመንግስት ከፍሎ ወስዶ ይሄዳል ማለት ነው። በዛ ነው እኛ በቃ ሙሉ ለሙሉ በራሳችን ኮንፊደንስ ተማምነን ለህብረተሰቡ የምንሰጠው። ለምን ዛሬ አደባብሰ የሰጠው መንጃ ፈቃድ ነገ እኮ አደጋው ተመልሶ ለኛው እኔን ይዞ ሊሄድ ይችላል። ያሰውዬ እኔን ፋሚሊ ይዞ ሊሄድ ይችላል። የዚህ መስሪያ ቤት ሰራተኞችን ፋሚሊ ሊያጓጉዝ ይችላል። በትንሹ እንኳን ሌላን ማለት ነው። እንግዲህ አንተ ብቁ ላልሆነ አሽከርካሪ በምሰጥበት ጊዜ ሰብከው የሚከሰተውን አደጋ ዞሮ ዞሮ አደጋው ለኛው ነው ማለት ነው። አንድ አሽከርካሪ ደግሞ ኃላፊነት ሊገባው ይገባል። የመንጃ ፈቃድ አሰጣጡን ጥራት ለማስጠበቅ በሚደረገው ጥረት ህብረተሰቡ፣ አሽከርካሪዎችና ህግ አስከባሪ አካላት የበኩላቸውን ድርሻ እንዲወጡም ጥሪ አቅርበዋል። ህገወጥ የመንጃ ፈቃድ አሰራር የሚያጋጥማቸው ዜጎችም ለሚመለከተው አካል ጥቆማ በመስጠት ትብብር እንዲያደርጉም ጠይቀዋል። ማንኛውም አሽከርካሪ ቢያሽከረክር በስነ ምግባር ቢያሽከረክር ነገ ዛሬ የሚያሽከረክረው አሽከርካሪ እኮ ቤተሰቡ በሌላ ተሽከርካሪ ላይ ሊሳፈር ይችላል እና እግረኛንም እንደ ቤተሰብ መመልከት በጥሩ ስነ ምግባር ማሽከርከር አደጋን ተከላክሎ እንዲያሽከረክሩ ለአሽከርካሪዎች መልእክቴን አስተላልፋለሁ። ሌላ በስራችንና በመስሪያ ቤታችን ላይ የሚነሱ ቅሬታዎች ካሉ በአካል ቀርበው መስሪያ ቤታችን መምጣት ያላቸውን ቅሬታ በማቅረብ አግባብ ባለው ሁኔታ ቅሬታቸውን እንፈታላቸው መሆኑን ለአሽከርካሪዎች ማስተላለፍ ፈልጋለሁ። ሌላ በሀገራችን ውስጥ የሚከሰተውን የትራፊክ አደጋ ለመቀነስ ሁላችንም የበኩላችንን ርብርብ አድርገን ሀገራችንን መንግስት ከያዘው ልማት ጎን በመቆም ወደ ተፈለገበት ሀገራችንን ወደ ልማት ማሻገር አለብን ብዬ አመሰግናለሁ። በሐረሪ ክልል የተጀመረው የመንጃ ፈቃድ አሰጣጥ ቁጥጥርና የዲጂታል አሰራር ማሻሻያ የመንገድ ላይ ደህንነትን ከማረጋገጡም በላይ አሰራሩን ፍትሐዊና ከሙስና የጸዳ ለማድረግ ትልቅ አስተዋጽኦ እንደሚኖረውም ተገልጿል። ከሐረሪ ብሮድካስቲንግ ኔትወርክ ዜናዎቻችን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ተሸጋግረናል። የማክሮ ኢኮኖሚ ሪፎርሙ ግልጽነትና ተጠያቂነት የሰፈነበት የመንግስት ግዢ ስርዓትና የወጪ ውጤታማነትን ማሻሻሉን የገንዘብ ሚኒስትር አህመድ ሺዴ ገለጹ። በሌላ ዜና በ2018 በጀት ዓመት በማህበረሰብ አቀፍ ጤና መድህን ከ55 ሚሊዮን በላይ ዜጎች የሕክምና አገልግሎት አግኝተዋል ሲል የኢትዮጵያ ጤና መድህን አገልግሎት ገልጿል። እኚህና መሰል ሀገር አቀፍ ዘገባዎች እንደሚከተሉት ይቀርባሉ።
የማክሮ ኢኮኖሚ ሪፎርሙ ግልጽነትና ተጠያቂነት የሰፈነበት የመንግስት ኤሌክትሮኒክስ ግዢ ስርዓትና የውጪ ውጤታማነትን የማክሮ ኢኮኖሚ ሪፎርሙ ግልጽነትና ተጠያቂነት የሰፈነበት የመንግስት ኤሌክትሮኒክ ግዢ ስርዓትና የውጪ ውጤታማነትን ማሻሻሉን የገንዘብ ሚኒስትር አህመድ ሺዴ ገልጸዋል። የመንግስት ግዢና ንብረት ባለስልጣን የ2018 በጀት ዓመት የመንግስት ግዢና ንብረት አፈጻጸምና የ2019 እቅድን በተመለከተ ከከፍተኛ ትምህርት ተቋማት ፕሬዝዳንቶችና የሀብት አስተዳደር ኃላፊዎች ጋር ውይይት አድርገዋል። የገንዘብ ሚኒስትር አህመድ ሺዴ በዚህ ወቅት እንዳሉት የመንግስት ግዢና ንብረት አስተዳደር ስርዓት ለኢኮኖሚ እድገት፣ ለፊስካል መረጋጋት፣ ለመንግስት ወጪ ቅልጥፍና፣ ለግልጽነትና ተጠያቂነት መጠናከር የጎላ ስትራቴጂካዊ ሚና አለው። በተጠናቀቀው በጀት ዓመት የመንግስት የኤሌክትሮኒክ ግዢን በማስፋት የግዢ ዝመናን በማጠናከር ህጎችና አሰራሮችን በማዘመን አበረታች ውጤቶች መመዝገባቸውን ጠቅሰው ተቋማዊ አቅምን ከማጠናከር ባለፈ በመንግስት ወጪ ላይ ግልጽነትና ተጠያቂነትን ያጠናከሩ መሆናቸውን ገልጸዋል። መንግስት ለትምህርት፣ ለጤና፣ ለግብርና፣ ለውሃ፣ ለመሰረተ ልማት፣ ለዲጂታል ልማትና መሰል ዘርፎች የሚመድበው በጀት በመንግስት ግዢ ወደ ተግባር የልማት ፖሊሲ ወደ ውጤት የሚቀየርበት መሆኑንም ተናግረዋል። በ2019 በጀት ዓመት ሁሉም የፌዴራል ተቋማት የሚመሩበት መርህ ትክክለኛነት፣ ጥራትና ወቅታዊነት መሆኑን ያነሱት ሚኒስትሩ የመንግስት ግዢና ንብረት ባለስልጣን የዲጂታል ሪፎርም የኢትዮጵያን የዲጂታል ሽግግር ይደግፋል ብለዋል። የመንግስት ሀብት የህዝብ አደራ መሆኑን ገልጸው የህዝብን አደራ በታማኝነት መጠበቅ የሁሉም መንግስት ተቋማት የመጀመሪያ ግዴታ ነው ማለታቸውን ኢዜአ ዘግበዋል። በዋናው የምክክር ጉባኤ በመሰረታዊ ሀገራዊ ጉዳዮች ላይ የጋራ መግባባትን በማጎልበት የተሻለች ኢትዮጵያን ለቀጣዩ ትውልድ ለማስተላለፍ ገንቢ ምክክር እያካሄዱ መሆኑን ተመካካሪ የአማራ ብሔራዊ ንቅናቄ ፓርቲ ተወካይ ጣሂር መሐመድ ገልጸዋል። በምክክሩ የተሳተፉ የሚገኙት የአማራ ብሔራዊ ንቅናቄ አብን ፓርቲ ተወካይ ጣሂር መሐመድ ለኢዜአ እንዳሉት የምክክር ጉባኤው ለኢትዮጵያ አዲስ የምክክር ባህል የከፈተ ነው። በዋናው የምክክር ጉባኤ የሚመከርባቸው አበይትና ንዑሳን አጀንዳዎችም በተመካካሪዎች መካከል በነጻነትና በአካታችነት የተመከረባቸው መሆኑን ገልጸዋል። የምክክር ጉባኤው የኢትዮጵያን መሰረታዊና መዋቅራዊ ችግሮች በሀሳብ የበላይነት ላይ የተመሰረተ መግባባት በመፍጠር መፍትሄ የሚሰጥ ጉልህ ጠቀሜታ እንደሚኖረውም ተናግረዋል። ለህዝብ ጥያቄዎች ዘላቂ ምላሽ ለመስጠትና መግባባት ለመፍጠርም ወሳኝ እድል መሆኑን አንስተዋል። በ2018 በጀት ዓመት በማህበረሰብ አቀፍ ጤና መድህን ከ55 ሚሊዮን በላይ ዜጎች የህክምና አገልግሎት አግኝተዋል ሲል የኢትዮጵያ ጤና መድህን አገልግሎት ገልጿል። አገልግሎቱ የበጀት ዓመቱን የስራ አፈጻጸም ግምገማ በጎንደር ከተማ እያካሄደ ነው። የአገልግሎቱ ዋና ዳይሬክተር ተስፋዬ ወርቁ በዚህ ወቅት እንዳሉት የማህበረሰብ አቀፍ ጤና መድህን አገልግሎት በመላ ሀገሪቱ በ1279 ወረዳዎች ተደራሽ ማድረግ ተችሏል። በተጠናቀቀው በጀት ዓመት ከ10.7 ሚሊዮን በላይ ዜጎች በሀገር አቀፍ የጤና መድህን አባል መሆናቸውንና ከ55 ሚሊዮን በላይ ሰዎች የህክምና አገልግሎት ማግኘታቸውን ተናግረዋል። በዚህም ከ10.5 ቢሊዮን ብር በላይ ለህክምና ተቋማት የአገልግሎት ክፍያ መፈጸሙን ጠቁመዋል። ክፍያ ከሚከፍሉት አባላት በተጨማሪ መክፈል የማይችሉ 7.5 ሚሊዮን ዜጎች ነጻ የህክምና አገልግሎት ማግኘታቸውን ነው ያመላከቱት። በኦሮሚያ ክልል ከደን ካርቦን ሽያጭ ገቢ የህብረተሰቡ ድርሻ ወደ 80 በመቶ ማደጉን የኦሮሚያ ደንና ዱር እንስሳት ድርጅት አስታውቋል። የድርጅቱ ዋና ዳይሬክተር የሆኑት አቶ አራርሶ ረጋሳ ለኢትዮጵያ ፕሬስ ድርጅት እንደገለጹት በፈረንጆቹ አቆጣጠር በ2012 ከፋርም አፍሪካ ድርጅት ድጋፍ በባሌ ደን ላይ የደን ካርቦን ሽያጭ ተጀምረዋል። ከዚህ በፊት ከካርቦን ሽያጭ የተገኘው ገቢ 60 በመቶ ለደኖች አካባቢ ህብረተሰብ፣ ቀሪው 40 በመቶ ለድርጅቱ ገቢ እንዲሆን ተደርጓል። በፈረንጆቹ አቆጣጠር ከ2022 ጀምሮም በክልሉ የደን ልማት ና አጠባበቁን በማሻሻልና በማሳደግም ከካርበን ሽያጭ ከሚገኘው ገቢ የህብረተሰቡ ድርሻ ወደ 80 በመቶ ማደጉን የጠቆሙት አቶ አራርሶ ከ2022 እስከ 2024 ድረስ የተገኘው ውጤት ተሰልቶ ለገበያ ሊቀርብ የሚችለውን 13 ሚሊዮን ቶን ካርበን ወደ ገበያ እያቀረበ ይገኛል። ደንን በአግባቡ መጠበቅ የአካባቢውን የአየር ንብረት ጤናማ ከማድረግና በተለምዶ ከምንጠቀመው በተጨማሪ በዓለም ደረጃ በካርበን ሽያጭ ሊገኝ የሚችለውን ገቢ በእጅጉ ማሳደግ እንደሚቻልም አስረድተዋል። ከውጪ ወዳገኘነው ዘገባ ስናልፍ
የአሜሪካ ወታደሮች ላይ የተሰነዘረውን የጥቃት ሙከራ ተከትሎ ዋሽንግተን ኢራን ላይ ከፍተኛ ድብደባ ፈጸመች። በዚህ ጥቃት በርካታ የኢራን እስላማዊ አብዮታዊ ዘብ ኢላማዎች መመታታቸውን የአሜሪካ ማዕከላዊ እዝ ገልጿል። ባህር ጠንከር ዝርዝሩ እንደሚከተል ያቀርበዋል። የአሜሪካ ጦር ኢራን በዋሽንግተን ኃይሎች ላይ ለሰነዘረችው የሚሳኤል ጥቃት ሙከራዎች የአጸፋ ምላሽ ለመስጠት ሲል ረቡዕ ምሽት ኢራን ላይ ከፍተኛ ድብደባ መፈጸሙን አስታውቋል። በዚህ ጥቃት በርካታ የኢራን እስላማዊ አብዮታዊ ዘብ ኢላማዎች መመታታቸውን የአሜሪካ ማዕከላዊ እዝ ገልጿል። አሜሪካ ጋብ አድርጋው የነበረው ድብደባ በድጋሚ የጀመረችው ማክሰኞ ዕለት ኢራን በዮርዳኖስ በሚገኙ የአሜሪካ ጦር ሰፈሮች እንዲሁም በሆርሙዝ ወሽመጥ ሲጓዙ የነበሩ መርከቦች ላይ ሚሳኤሎችን በማስወንጨፏ እንደሆነ እዙ ተናግሯል። የአሁኑ መካረር የታየው አሜሪካና ሳውዲ በጋራ ኢራቅ ውስጥ የሚገኙ የኢራን አንጃዎች ላይ ጥቃት መፈጸማቸው ለመጀመሪያ ጊዜ በይፋ በገለጹበት ማግስት ነው። ይህ ወታደራዊ እርምጃም የጦርነቱን አድማስ አስቶታል። የአሜሪካ ማዕከላዊ እዝ ለአንድ ሰዓት ገደማ የቆየው የረቡዕ ምሽት ጥቃት ኢራን ትላንት በመካከለኛ ምስራቅ በሚገኙ የአሜሪካ ኃይሎች ላይ ለሰነዘረችው የጥቃት ሙከራ የተሰጠ ኃይለኛ ምላሽ ሲልም ገልጾታል። በኢራን የተወነጨፉ ሚሳኤሎች በሙሉ እንዲከሽፉ መደረጋቸውም አክሏል። በአሜሪካ ጥቃት የኢራን ወታደራዊ እዝ ማዕከላት፣ የሚሳኤልና የድሮን ተቋማት፣ የባህር ዳርቻ ቁጥጥርና መከላከያ ስፍራዎችና የባህር ኃይሎች አቅሞችም ኢላማ መደረጋቸው ተገልጿል። ይህ ጥቃት ከመፈጸሙ አስቀድሞም ፕሬዝዳንት ዶናልድ ትራምፕ ለኢራን ሙከራ ምላሽ እንደሚሰጡም ዝተው ነበረ። የኢራን እስላማዊ አብዮታዊ ዘብ በበኩሉ ዮርዳኖስ ውስጥ የሚገኙ የአሜሪካ አየር ኃይል ጦር ሰፈር እና የእዙ ማዕከል ኢላማ ያደረገው ህፃናትን ገዳይ በሆነችው አሜሪካ ለተፈጸመው ጥቃት ድርጊቶች ምላሽ ለመስጠት እንደሆነም ገልጿል። አሜሪካና እስራኤል ባለፈው የካቲት ወር ኢራን ላይ ወታደራዊ ጥቃት በከፈቱበት ወቅት ፕሬዝዳንት ትራምፕ ጦርነቱ የሚቆመው ለጥቂት ሳምንታት ብቻ እንደሆነ ተናግረው ነበር። ይሁን እንጂ ግጭቱ ሊያበቃ እንደሆነ የሚጠቁሙ ምልክት ሳይታይ አምስተኛ ወሩን ደፍኗል። የአሜሪካ የዜና ምንጭ አክሲዮስ ስማቸው ያልጠቀሰ አንድ የዋሽንግተን ባለስልጣን ዋቢ አድርጎ ባወጣው ዘገባ ትራምፕ ከሳውዲ አረቢያ የመከላከያ ሚኒስቴር ልዑል ካሊድ ቢን ሰልማን ጋር መገናኘታቸውን አስነብቧል። አሜሪካ ለ13 ተከታታይ ቀናት ጥቃት ስትፈጽምበት ኢራንም አጸፋውን ስትመልስ የቆየው ግጭት ለቀናት አንጻራዊ መረጋጋት ከታየ በኋላ በድጋሚ አሁን ቀጥሏል። ስፖርት ዜና። በሐረሪ ክልል የሰርከስ ቡድን መቋቋሙ ለስፖርቱ አዲስ እምርታ መሆኑ ተገለጸ። በክልላችን የቱሪዝም ዘርፍን የሚጫወተው ሚናም ላቅ ያለ እንደሚሆን ነው የሚጠበቀው። ጂያሎ ኑሪ ዝርዝሩን ያቀርበዋል። በሐረሪ ክልል ባህልና ቅርስ ቱሪዝም ቢሮ አማካኝነት እንደ አዲስ እንዲቋቋም ተወስኖ እየተሰራበት የሚገኘው የክልላችን ሰርከስ ቡድን ኮማ ውስጥ ለነበረው ስፖርት አዲስ ሕይወት እንደሚዘራ ነው የሚጠበቀው። አሁን በክልላችን በስፖርት ዙሪያ እየተሰሩ ያሉት በአሪፍ ዌዎች ናቸው። ለዛ አሁን ሊበረታቱ የሚገባው ናቸው። ድሮ የነበረው ኦሬዲ አሁን ሰርከስ ትራዲሽናል ዌዎች ናቸው። አሁን በባህልና ቱሪዝም በኩል የመጣው ደግሞ ይሄ ክልላችንን በጣም አድምቆ የሚያሳይ ዌዎች ናቸው። ይሄ ሰርከስ ቲም አሁን የተፈጠረ ወይ ደግሞ ክሬት የሆነው በሐረሪ ክልል እየተሰሩ ባሉት የቱሪዝም ዘርፍ ስራዎች ላይ የራሱ በጎ አስተዋጽኦ እንደሚኖረው የሚጠበቀው ሰርከስ ሐረር ጉዞውን አንድ ብሎ ባሳለፍነው ሳምንት ጀምረዋል። ኦልሬዲ በዚህ ሳምንት ውስጥ ነው ይሄ ቲም የተዋቀረው በሐረር ቱሪዝም ቢሮ። ለዛ ምን ድጋፍ ያስፈልጋል የሚለውን የቱሪዝም ቢሮ ራሱ እንኳን የሚያስፈልገው ማቴሪያል በእኛ አማካይነት ምን ያስፈልጋል የሚለውን እኛ ኦልሬዲ እንደ ስፖርት ውስጥ ስላለን ጽፈን ሰጥተናቸዋል። እነሱ ደግሞ ማቴሪያል በመግዛት በጣም ብዙ ትብብሮችን እያደረጉልን ነው። ለዛ በተለያየ ዌዎች አሁን በባለሀብቶች ሊሆኑ ይችላሉ፣ በክልሉ ውስጥ በሚገኙ የተለያዩ አካላቶች ይሄ የሐረር ሰርከስ ቲም ሊደገፍና ሊበረታታ የሚገባ ነው። ክልላችንን በሚያምር መልኩ ወይ ደግሞ ገጽታውን ፊት ለፊት ወጥቶ የሚያሳይ ነው፣ እንደ ጭንቅላት ሆኖ ማለት ነው። ይህ የሰርከስ ቡድን ከብዙ አይነት የማርሻል አርት ስፖርት ላይ ተሳታፊ ከሆኑ ወጣቶች ተመርጦ የተዋቀረ መሆኑም ነው የታወቀው። ለዛ ሐረር ላይ ደግሞ አሁን የተለያዩ ወደ 10 የሚሆኑ
የስፖርት መዋቅሮች ውስጥ ነው የወጡት። ከቴኳንዶ፣ ከውሹ፣ ከኢንተርናሽናል ቴኳንዶ ቢሆን ከሺቴኳን ካራቴም ቢሆን እዛ ላይ ያሉ ቤስት የሚሉት ልጆች ይሄ ሰርከስ ቲም ላይ ተዋቅሮ ነው የመጡት። ለዚህ የሰርከስ ቡድን ስኬታማ ጉዞና እድገትም ማህበረሰቡና የግል ባህል ሀብቱ የራሱን በጎ አስተዋጽኦ እንዲያበረክትም ተጠቁመዋል። በመጨረሻም የቢዝነስና የአየር ትንበያ ዘገባዎችን ተከታትለን እንመለሳለን። ክቡራን ተመልካቾች ከሀሪ ብሮድካስቲንግ ኔትወርክ ለሰዓቱ ያዝናቸው ዜናዎች ይመስሉ ነበር። ከቀሪ መሳሪያዎች ጋር መልካም ቆይታ። ጤና ይስጥልን።